ሰላም ጤና ይስጥልን ውድ ኦርቶዶክሳውያን በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ቀኑ 27 ነው። ዕለቱ አርብ ነው። በዚህ ቀን ደግሞ የሚውለው አባታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ የሆነው መድኃኔዓለም ነው። ዛሬ የሚገርም ቀን ነበረ። ያሳለፍኩት በ6 ኪሎ ምስካየ ኅዙናን መድኃኔዓለም ገዳም ነበረ። በዛ የሚገርም ሰባኪያን የሚገርሙ ዘማሪያን ነበሩ። አጥንትን የሚያለመልም ዝማሬና ስብከት ነበረ። አምላካችን መድኃኒታችን ፈያታዊ ዜማን በ3 ሰዓት ንስሐ ወደ ገነት ያስገባ፣ ቅድስት አትናስያን በአንድ ቀን ንስሐ ወደ ገነት ያስገባ፣ እኛንም ብዙ የበዛ ኃጢአት ያለብንን ክርስቲያን ኦርቶዶክሳውያንን በሙሉ ኃጢአታችንን በ3 ሰዓት በአንድ ቀን ንስሐ ከዛም በፈጠነ ንስሐ ይቅር ይለን ዘንድ ለመናችን ነው። እግዚአብሔር ኃጢአታችንን ይቅር ይለናል እናምናለን። ግን ዛሬ ያሳለፍኩትን የነበረውን ዝማሬና መዝሙር ወደ እናንተ ከማምጣቴ በፊት ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቻናሉ ገና አዲስ መንፈሳዊ ቻናል ስለሆነ እንድታሳድጉልኝ ስል በትህትና ጠይቃለሁ። አብራችሁን ቆዩ። የሚገርም ዝማሬ የሚገርም ስብከት ወደ እናንተ ይዤላችሁ ቀርባለሁኝ። ሰላማችሁ ይብዛ። እግዚአብሔር አምላክ ሀገራችንን ይጠብቅ። ተጥኩ ነቢያት የተናገሩትን ትንቢት አልመረመርኩም። ወሐዋርያት ይተሎኩ እንደ ሐዋርያትም ተከትዬ የእጁን ታምራት አላየው። የቃሉን ኃጢአቱ ተደምሷል። አለበለዚያማ እግዚአብሔር መሐሪ አይደለም ማለት ነው። በቃ ንስሐ ገባችሁ አረሳው። የቃሉን ትምህርት አልሰማውም። በባህር ላይ ሲረማመድ አላየሁትም። ባህሩን እንደ መስታወት እየረገጠ ሲያልፍበት አላየሁም። ሞገዱንም ሲገስጸው አላየሁም። ማዕበሉን ዝም በል ሲል ነፋሳቱን ሲገስጻቸው አልተመለከትኩም። በ5 እንጀራ በ2 ዓሣ 5000 ሕዝብ ሲመግብ አላየሁም። በቃና ዘገሊላ ተገምቶ ውሃውን ወደ ወይንም ሲለውጥ አላየሁም። 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የነበረን ሰው አልጋህን ተሸክመ ሂድ ሲልም አልሰማሁም አላየሁም። የሆሳዕና ዕለት ድንጋዮቹ አፍ አውጥተው ሲዘምሩለትም አልተመለከትኩም አለ። አላ ፀሐይ ቀጸበተኒ ክርስቶስ አምላክ መሆኑን ያስተማረች ግን ፀሐይ ናት አለ። ማናት? አይገርምም? ማናት? ፀሐይ ናት። ክርስቶስ አምላክ መሆኑን ያስተማረችኝ የነገረችኝ ፀሐይ ናት። ፀሐይ ስትጨልም ከጎኔ የቆመው ፈጣሪ ነው እመንበት ስትለኝ አምላክነቱን ከፀሐይ ተማርኩ። ፀሐይ እርቃኑን ስትሸፍንለት እርቃኑን የሸፈነችለት አምላክ መሆኑን ብታውቅና ብታምን ነው ብዬ ከፀሐይ አምላክነትን ተምሬያለሁ አለ። ፈያታዊ ዘየማን የክርስቶስን መንግስት ያመነው አምላክነቱን ያመነው ከፀሐይ ተምሮ ነው። እግዚአብሔር ለካስ ፍጥረቱን በፍጥረት ያስተምራል። ማንበብ ለሚችል ፍጥረታት ፊደል ናቸው። ፈያታዊ ዘየማንን በፀሐይ በኩል ነገረው፣ ይሁዳን በእንጨት በኩል አስተማረው። ለሁለቱም እግዚአብሔር የንስሐ ዕድል ሰጣቸው። ፈያታዊ ዘየማን ዕድሉን ተጠቀመበት። ይሁዳ ዕድሉን ሳይጠቀምበት ቀረ። ለምን? የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምሮ እንደተመዘገበው ኢየሱስ ክርስቶስን ለሞት አሳልፈው እንደሰጡት ባየ ጊዜ ይሁዳ ተጸጸተ እና በአንገቱ ገመድ አግብቶ ሊታነቅ ዛፍ ላይ ወጣ። እግዚአብሔር በአንድም በሌላም መንገድ ይናገራል። ሰው ግን ማስተዋል አልቻለም ተብሎ ተጻፈ። እንደተጻፈው እግዚአብሔር ይሁዳን በእንጨት በኩል ሊነግረው ፈለገ። ኦ ይሁዳ ነስ ከመው ከጴጥሮስ፣ እንደ ጴጥሮስ ንስሐ ግባ እግዚአብሔር ይቅር ይልሃል አለችው ዛፍ። ኧረ እንዴት ይሆናል? ይህ ተረት ተረት ነው የሚሉ ሰዎች አይጠፉም። ይህንን የሚመስል ግን ከመጽሐፍ ቅዱስ ሐሳብ እናገኛለን። የቢታንያ ድንጋዮች አፍ አውጥተው ዘምረውለታል።
ድንጋዮቹ አፍ አውጥተው ከዘመሩ እንጨቷ ላይ እግዚአብሔር ታምር ማይሰራበት ምንም ምክንያት አይኖረው። አነጻጽሩ ኦርቶዶክሳውያን እና ይሁዳ ያንን የተሰጠውን የንስሐ ዕድል መጠቀም ሲችል እሽቀባጣሪት እንጨት ያልኳትን ትታ ያላልኳትን ብሎ ሌላ ዛፍ ላይ ሄዶ ወጣ። ለመታደል ነው። ሰው ረድኤተ እግዚአብሔር ሲለየው ከማን ጋር እንደሚጣላ እንኳን ለይቶ አያውቅም። ይሁዳ ዕድሉን ሳይጠቀምበት ቀረ። ፈያታዊ ዘየማን ዕድሉን ተጠቀመበት፣ ከፀሐይ ተማረ አምላክነቱን። ምዕመናን እኔ አዝናለሁ። ለምን መሰላችሁ? ኦርቶዶክሳውያን እግዚአብሔር በብዙ መንገድ እኛን አስተማረን፣ ግን መስማት አልቻልንም። በብዙ መንገድ ነገረን። ዕለት ዕለት መምህራን ተፈራርቀው ያስተምሩናል። ዕለት ዕለት ወንጌል እየተሰበከ ነው። ታምራቱ እየተደረገልን ነው። መጽሐፍቱ ተጽፈውልናል። መቅደሱ ተሰርቶልናል። ሕጉ ተወስኖልናል። አሁንም ግን ለማመን እንቸገራለን። አሁንም ጥያቄ አለን። አሁንም ግራ እንጋባለን። አሁንም በደመቀው ገብተን እናጨበጭባለን። አሁንም እንደ ሸምበቆ እንወዛወዛለን። አሁንም ማንም እንደ ጠፍ ከብት ይነዳናል። እረ መፈራረጃ እንዳይሆንብን ፈያታዊ ዘየማን እሱ የተማረው ከፀሐይ እኛን በብዙ መንገድ በብዙ አይነት እግዚአብሔር ነገረን። አሁንም እንንገዳገዳለን። ለምን እንደሆነ አላውቅም። በጣም ነው የሚያሳዝን። እውነቱንና ሐሰቱን መለየት ተቸግረናል። አንዳንዶቹ በጣም ለእነንትና ጆሯቸውን የሰጡ ሰዎችን የምናይበት ዘመን አይደለ። ባለፈው ገና ወይም ልደት ታኅሳስ 17 ቀን ነው የሚከበር አለች። ዘንድሮ መቼ እንዳለች አላውቅም። እና ሐሳቧን ተቀብለው አሜን አሜን ብለው የተቀበሉ ምዕመናን እንዴት ያሳዝናሉ። ቤተ ክርስቲያን ለዘመናት የተጠቀመችበትን የጾም እና የሕግ አዋጅ ሽረው ሰይጣን ያቀበላቸውን ሐሳብ ይዘው የጾምን ሕግና ስርዓቱን ንደው በዚህ ቀን ገና ይውላል፣ በዚህ ቀን ትንሣኤ ይከበራል ብለው ሲናገሩ አሜን አሜን ብለው የተከተሉ የዋሃን ምዕመናን እንዴት ልብ ይነካሉ። አያችሁ፣ ማንም እንደ ጠፍ ከብት የሚነዳን ያልኳችሁ ለዚህ ነው። ስሟን መጥራት አልፈልግም፣ ታውቁታላችሁ። ፈያታዊ ዘየማን እንዳይወቅስን እፈራለሁ። መፈራረጃ እንዳይሆንብን ከፀሐይ ነው የተማረው። ጌታ ሆይ በመንግሥትህ በምትመጣ ጊዜ አስበኝ አለ። ጌታ ሆይ ብሎ ጌትነቱን ነገረን። በአይሁድ መካከል ስቀለው ስቀለው ከማለት በቀር ጌትነቱን ማን መሰከረና? እሱ ግን በጠላት መካከል በሰቃይ መካከል ጌትነቱን መሰከረ። ይገርማል። ፈራይ መላእክቱ በመገረም ሲቆሙ ሐዋርያቱ ጥለው ሲበተኑ ይሄ ሽፍታ በጠላት መካከል ጌታ ሆይ ብሎ ጌትነቱን መሰከረ። በመንግስት ብሎ ዘላለማዊ መንግስቱን ተናገረ። በምትመጣ ጊዜ ብሎ ዳግም ምጽአቱን ተናገረ። ቤተ ክርስቲያን የምትጠብቀው የጌታን መምጣት ነው። አሁን ደብረ ዘይት ብለን የምናከብረው ከጽንሰቱ እስከ ዕርገቱ የማዳኑ ስራ ተከናውኗል። ለቤተ ክርስቲያን ያለምን በናፍቆት ትጠባበቀዋለች። የሰርጓ ቀን ደግሞ ዕለተ ምጽአት ነው ይላል። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ ዘላለማዊ መንግስቱን፣ በምትመጣ ጊዜ ብሎ ዳግም ምጽአቱን አስባይ ብሎ ንስሐ ገባ። በደሉን አስታወሰ። ፈያታዊ ዘየማንን በገነት ለመኖር ያበቃው የክርስቶስን ዘላለማዊ መንግስት በማመኑ ነው። ክርስቲያኖች ዛሬ ከፈያታዊ ዘየማን ያነሱ ሰዎች እንዳሉ እናውቃለን። ጌትነቱን ማመን የከበዳቸው አምላክ ነው፣ ጌታ ነው፣ ንጉሥ ነው፣ ዳኛ ነው ስንላቸው ለመቀበል ይቸገራሉ። አንዳንዶቹ ከነቢይ ያነሰ ነቢይ ነው ይሉታል። አንዳንዶቹ አማላጅ ነው፣ አንዳንዶቹ መልአክ ነው ይሉታል። አንዳንዶቹ ከአዳም ጋር እኩል ሚዛን ላይ ያስቀምጡታል።
ግን ኢየሱስ ክርስቶስ ለፍርድ እንደሚመጣ ግን ቤተክርስቲያኗ ዕለት ዕለት የፈያታዊ ዘየማንን ምስክርነት ታውጃለች። ምን ብላ? ተዘከረነ እግዚኦ በውስተ መንግሥትከ፣ በመንግስት ስትመጣ አስበን እያለች ይቺ ቤተክርስቲያን ጌታ ለፍርድ እንደሚመጣ ሁልጊዜ ትመሰክራለች። እና መድኃኔዓለም ለፍርድ ሲመጣ ሰዎች አማላጅ ነው ካሉት ማንን ፍረድልን ሊሉት ነው። በእውነት ለሰዎች ማስተዋሉን ይስጥልን። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ኢየሱስ ለፍርድ ይመጣል እና ይቀመጣል። ዳኛ ተቀምጦ እንደሚፈርድ ፈራጅ ነው። እርሱን አማላጅ ነው ካሉት ማንን ፍረድልን ሊሉ ነው። ስለዚህ የመጀመሪያው በገነት ለመኖር አምላክነቱን ማመን። ነቢይ ነው እያሉ በገነት መኖር አይቻልም። አማላጅ ነው እያሉ መልአክ ነው እያሉ በገነት መኖር አይቻልም። የመጀመሪያው በገነት ለመኖር ማመን። ማን ብሎ ማመን? ክርስቶስ ዘላለማዊ ንጉሥ ነው ብሎ ማመን፣ የባህሪ አምላክ ነው ብሎ ማመን። ይህንን ያመነ በገነት ይኖራል።